እያንዳንዱ መከራ ለኛ የድነት ምንጭ ነው። እያንዳንዱ ግርፋት ለኛ ፈውስ፣ እያንዳንዱ ውርደት ለኛ ክብር ነው። ሞቱም ለኛ የዘላለም ሕይወት ሆነ። ጌታችን በመስቀል ላይ እጆቹን የዘረጋው ዓለምን ሁሉ ወደ ራሱ እቅፍ ሊሰበስብና ከአባቱ ጋር ሊያስታርቅ ነው። እያንዳንዱ የችንካር ቁስል፣ እያንዳንዱ የደም ጠብታ ለሰው ልጅ የድነት ምንጭ ነው። የኢየሱስ ክርስቶስ ፍቅር ለኃጢአታችን ዕዳ ለመክፈል ባለው ፈቃደኝነት። ቅዱስ ዮሐንስ አፈወርቅ እንደሚለው የሰው ልጅ በኃጢአት ምክንያት ከእግዚአብሔር በተለየ ጊዜ በራሱ ኃይል ሊከፍለው የማይችል ታላቅ የሞት ዕዳ ነበረበት። እግዚአብሔር ግን በባሕሪው ጻድቅና ፍጹም ፈራጅ በመሆኑ ይህ ኃጢአት ያለ ካሳ ዝም ብሎ ሊታለፍ አይችልም ነበር። ስለዚህ የሰው ልጅን ከዚህ ጥፋት ለማዳን ፍጹም የሆነ መለኮታዊ ካሳ ያስፈልግ ነበር። እግዚአብሔር ወልድ ኢየሱስ ክርስቶስ ለሰው ልጅ ካለው ጥልቅ ፍቅር የተነሳ ይህንን የሞት ዕዳ በራሱ ላይ ለመውሰድ ፈቀደ። እርሱ ንጹሕ ሲሆን እኛ ግን በደለኞች ነበርን። እርሱ ስለኛ በደል ራሱን መስዋዕት አድርጎ ለማቅረብ በምክረ ሥላሴ ጸና። ሐዋርያው ቅዱስ ጳውሎስ እንደሚለው ክርስቶስ ስለኛ ኃጢአት ሞተ። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 3። ይህ የሆነው እኛን ከእግዚአብሔር ጋር ለማስታረቅ ነው። እንዴት ያለ አስደናቂ ፍቅር ነው! ጌታችን ኢየሱስ ክርስቶስ መከራን የተቀበለው በግዴታ ሳይሆን በፈቃዱ ነው። እርሱ ለሰው ልጅ ያለውን ፍቅር ለመግለጥ ሁሉንም አይነት ስድብ፣ ውርደትና ስቃይ ለመቀበል ራሱን አዘጋጀ። እኔ ነፍሴን በፈቃዴ እሰጣለሁ እንጂ ከኔ ማንም አይወስዳትም። የዮሐንስ ወንጌል ምዕራፍ 10 ከቁጥር 18 እንዳለ የሕማማቱ መጀመሪያና መጨረሻ የእርሱ ፍጹም ፍቅርና ታዛዥነት ነው። የክርስቶስ ሕማማት እኛን ከዘላለም ኩነኔ ነፃ የሚያወጣን ብቸኛው ዋጋ ነው። ቅዱስ አትናቴዎስ እንደሚያስተምረው አምላክ ሰው የሆነው እኛን አምላክ ሊያደርገን ወይም መለኮታዊ ጸጋን ሊያካፍለን ነው። በመሆኑም በምድራዊ ሕይወቱ የተቀበለው እያንዳንዱ መከራ ለኛ የድነት ምንጭ ነው። እያንዳንዱ ግርፋት ለኛ ፈውስ፣ እያንዳንዱ ውርደት ለኛ ክብር ነው። ሞቱም ለኛ የዘላለም ሕይወት ሆነ። የሕማማቱ መራርነትና ለሰው ልጅ ያለው ጥቅም። ጌታችን ኢየሱስ ክርስቶስ በመስቀል ላይ የሞተው ታላቅ መከራን ተቀብሎ ነው። ይህ መከራ በሁለት መንገድ እጅግ መራር ነበር። አንደኛው የሥጋ ስቃይ ሲሆን፣ ሁለተኛው ደግሞ የነፍስ ሐዘን ነው። የሥጋ ስቃዩ ከግርፋት ከእሾህ አክሊልና ከችንካር የመጣ ነው። የነፍስ ሐዘኑ ደግሞ የሰው ልጅን ክፋት፣ ክደትና አለማመስገን በመመልከቱ የመጣ ነው። ቅዱስ ቄርሎስ ዘእስክንድርያ እንደሚለው የክርስቶስ ሕማም የፍቅሩ ማኅተም ነው። ጌታ ይህንን ሁሉ መከራ የተቀበለው እኛን ወደ ቀድሞ ክብራችን ለመመለስ ነው። እኛ ልንሸከመው የሚገባንን የመርገም ሸክም እርሱ በራሱ ትከሻ ላይ ያደረገው። በመስቀል ላይ የፈሰሰው ቅዱስ ደም ዓለምን ከእግዚአብሔር ጋር ያስታረቀ የእርቅ ደም ነው። የክርስቶስ ቤዛነት። እንደ ቅዱስ አትናቴዎስ አስተምሮ እግዚአብሔር ሰውን ሲፈጥረው በጸጋና በክብር ነበረ። ነገር ግን ሰው በገዛ ፈቃዱ ሕጉን በመጣስ የሞት ፍርድ ተፈረደበት። ይህ የሞት ፍርድ ደግሞ የእግዚአብሔር የፍትህ ውጤት ስለነበረ ዝም ብሎ በይቅርታ ብቻ ሊታለፍ አይችልም ነበር። ኢየሱስ ክርስቶስ ግን በባሕሪው አምላክ በመሆኑ ለሰው ልጅ ፍጹም የሆነ ቤዛ የመክፈል ሥልጣን ነበረው። እርሱ ራሱን ዝቅ አድርጎ የሰውን ሥጋ በመልበስ እኛ ልንቀበለው የሚገባንን ቅጣት በራሱ ላይ ያደረገ። በመጽሐፉ ላይ እንደተገለጸው ጌታችን በመስቀል ላይ የሞተው የእኛን በደል ደምስሶ ከእግዚአብሔር ጋር ሊያስታርቀን ነው። ይህ የአስታራቅነት ወይም ሜዲዬሽን ሥራው የሰው ልጅ ያጣውን ሰላምና ጸጋ ዳግመኛ ያስገኘ ታላቅ ምስጢር ነው። የክርስቶስ መከራ ለኃጢአተኞች ያለው ዋጋ። ክርስቶስ በመስቀል ላይ የተቀበለው እያንዳንዱ ግርፋትና ስቃይ ለኃጢአታችን ማስተሰሪያ እንዲሆን ነው። ቅዱስ ዮሐንስ አፈወርቅ እንደሚለው ጌታችን በመስቀል ላይ እጆቹን የዘረጋው ዓለምን ሁሉ ወደ ራሱ እቅፍ ሊሰበስብና ከአባቱ ጋር ሊያስታርቅ ነው። እያንዳንዱ የችንካር ቁስል፣ እያንዳንዱ የደም ጠብታ ለሰው ልጅ የድነት ምንጭ ነው። ኃጢአተኛው ሰው ወደ ጌታ መከራ ሲመለከት ኃጢአቱ ምን ያህል አሰቃቂ እንደሆነና
የእግዚአብሔር ፍቅር ደግሞ ምን ያህል ጥልቅ እንደሆነ ይረዳል፣ ደግሞም ይጸጸታል። ይህ ጸጸት ደግሞ ወደ ንስሐና ወደ እውነተኛ እርቅ ይመራዋል። የክርስቶስ ሕማማት ዝም ብሎ የታሪክ መዝገብ ሳይሆን ዛሬም ድረስ ለሚጸጸቱ ነፍሳት የምሕረትና የሰላም በር ነው። ኢየሱስ ክርስቶስ ለእርሱ ያለንን ታላቅ ፍቅር እንድንረዳ ሲል መከራን ለመቀበል መረጠ። ጌታችን ኢየሱስ ክርስቶስ እኛን ለማዳን አንድ የደም ጠብታ ብቻ ማፍሰስ ወይም አንዲት ቃል ማቅረብ በቂው ነበር። ምክንያቱም የእርሱ እያንዳንዱ ሥራ መለኮታዊ ዋጋ ስላለው ለዓለም ሁሉ ቤዛ መሆን ይችላል። ነገር ግን እርሱ እልፍ አእላፍ መከራዎችን ለመቀበልና እስከ መስቀል ሞት ድረስ ለመታዘዝ መረጠ። ይህን ያደረገው ለእኛ ያለውን ፍቅር በላቀ ሁኔታ ለመግለጥና እኛም በምላሹ በፍጹም ልባችን እንድንወደው ነው። ቅዱስ አትናቴዎስ እንደሚመሰክረው አምላክ እኛን ለማዳን ብዙ መንገዶች ቢኖሩትም በመከራና በሞት መንገድ እኛን ማዳን መረጠ። ይህ ምርጫው የእርሱን ታላቅ ርኅራኄ ያሳያል። ጌታ በመከራው ውስጥ የገለጠው ትዕግስትና ፍቅር የሰውን ድንጋይ ልብ የሚያቀልጥ መለኮታዊ እሳት ነው። እርሱ ስለኛ ውርደትን ተቀበለው እኛን በጸጋው ሊያከብረንና ከአባቱ ጋር ዘላለማዊ ወዳጅነት እንድንመሰርት ነው። አንተ ክርስቲያን ሆይ እስኪ አስብ። ሰማይና ምድርን የፈጠረ ጌታ ስላንተ ስል በጲላጦስ ፊት ቆመ። በወታደሮች ተዘበተበት፣ በገዛ ፍጥረቶቹም ተሰቀለ። ይህ ሁሉ የሆነው አንተን ወደ ገነት ለመመለስና የኃጢአት ዕዳህን ለመክፈል ነው። የእርሱ ሕማም ያንተ ሕይወት ነው። የእርሱ ሞት ያንተ ትንሣኤ ነው። የኢየሱስ ክርስቶስ መከራና ለእኛ ያለው ጥልቅ ፍቅር። ቅዱስ ጳውሎስ የክርስቶስ ፍቅር ግድ ይለናል ሁለተኛ ቆሮንቶስ 5 ከቁጥር 14 ሲል እንደተናገረው ጌታችን መከራ የተቀበለው እኛን ለማዳን ብቻ ሳይሆን ለኛ ያለውን ጥልቅ ፍቅር እንድንረዳና እኛም በምላሹ እርሱን እንድንወደው ነው። ጌታችን ለሰው ልጅ ካለው ጥልቅ ፍቅር የተነሳ አንድ የደም ጠብታ ማፍሰስ ለዓለም ሁሉ ቤዛነት በቂ የሆነ ነበር። እርሱ ግን እልፍ አእላፍ መከራዎችን ለመቀበል መረጠ። አንተ ክርስቲያን ሆይ እስኪ አስብ። ሰማይና ምድርን የፈጠረ ጌታ ስላንተ ስል በግርፋት ተቀጠቀጠ፣ በሹል እሾህ ተወጋ፣ በመስቀል ላይ በብረት ችንካር ተቸነከረ። ይህ ሁሉ የሆነው አንተን ከእግዚአብሔር ጋር ለማስታረቅ ነው። የክርስቶስ ሕማማት ዝም ብሎ የታሪክ መዝገብ አይደለም። ይልቁንም የእግዚአብሔር ፍቅር ወደኛ የፈሰሰበት፣ የኃጢአት ዕዳችን የተከፈለበትና የድነታችን በር በደሙ የተከፈተበት ታላቅ መለኮታዊ ምስጢር ነው። በሕማማቱ በኩል የሚገኝ የጸጋ ብዝሃነት። የክርስቶስ ሕማማት ለሰው ልጅ ታላቅ ጸጋዎችን አምጥቷል። እኛ ልንከፍለው የማይቻለንን የኃጢአት ዕዳ እርሱ በቅዱስ ሥጋውና በከበረ ደሙ ከፈለው። ቅዱስ አትናቴዎስ እንዳስተማረው እርሱ የእኛን ሞት ገንዘብ አደረገ፣ እኛም የእርሱን ሕይወት ገንዘብ አደረግን። ይህ ልውውጥ እኛን ከእግዚአብሔር ጋር ያስታረቀን የቤዛነት ሥራ ነው። ጌታችን በመስቀል ላይ መከራ ተቀብሎ በሞቱ ሞትን ካሸነፈ በኋላ የታረቁት ልጆቹ የመንፈስ ቅዱስን ጸጋ እንዲቀበሉ መንገድ ተከፈተ። የጎኑ መወጋትና የደሙ መፍሰስ የቤተ ክርስቲያን ምስጢራት መፍለቂያ የሆነ በመስቀል ላይ የተከፈለው ዋጋ የገነትን ደጅ ዳግመኛ ከፈተልን። ጌታችን በመከራው ውስጥ ሆኖ ለወንበደው ዛሬ በገነት ከኔ ጋር ትሆናለህ ማለቱ የመስቀሉ መከራ የዘላለም ሕይወት ቁልፍ መሆኑን የሚያረጋግጥ የሥልጣን ቃል ነው። የጌታ ሕማም እንደ ትምህርት ቤት። ቅዱሳን አባቶች የክርስቶስን ሕማም የጥበብ ሁሉ ምንጭ ብለውታል። በመስቀል ላይ ካለው መከራ የምንማራቸው ታላላቅ ትምህርቶች አሉ። ፍጹም ትሕትና አምላክ ሆኖ ሳለ ራሱን ዝቅ አድርጎ በጥፊ መመታቱና መተፋቱ፣ ታጋሽነት፣ በጠላቶቹ ፊት እንደ ቤግ ዝም ማለቱ እና ታዛዥነት እስከ መስቀል ሞት ድረስ ለአባቱ የታዘዘ መሆኑ ነው። እነዚህ ሁሉ ምግባራት ለድነታችን አስፈላጊ ናቸውና እርሱ በመከራው ውስጥ እነዚህን ምስጢራት የገለጠው እኛም የእርሱን ፈለግ እንድንከተልና በእርሱ በኩል ወደ እግዚአብሔር እንድንቀርብ ነው። ይህ የአስታራቂነት ሥራው እኛንም ወደ ቅድስና ሕይወት የሚመራ መለኮታዊ ብርሃን ነው።
የክርስቶስ ሕማማት ለሰው ልጅ የሰጠው ብርሃንና መጽናኛ። ቅዱስ ዮሐንስ አፈወርቅ እንደሚለው የኢየሱስ ክርስቶስ ቁስሎች የፍቅር መጻሕፍት ናቸው። በእነዚህም ውስጥ እግዚአብሔር ለሰው ልጅ ያለውን ፍቅር በግልጽ እናነባለን። ጌታችን በመስቀል ላይ የተቀበለው እያንዳንዱ ስቃይ፣ እያንዳንዱ የችንካር ምልክት ለሰው ልጅ ልብ የሚሰጥ ታላቅ ብርሃን ነው። ክርስቲያን ሆይ በሕይወት መከራና ፈተና ሲበዛብህ ወደ ተሰቀለው ጌታ ተመልከት። እርሱ ስላንተ የተቀበለው መከራ ካንተ መከራ በላይ መራር ነውና። እርሱ ንጹሕ ሲሆን ስላንተ በደል ተገረፈ። አንተ ግን በኃጢአት ምክንያት የሚገባህን ቅጣት ነው የምትቀበለው። ጌታችን በመስቀል ለመከራን የታገሰው እኛ በመስቀል መከራ ውስጥ ስንሆን እንድንጽናና በእርሱ በኩል ከአባቱ ጋር ሰላም እንዲኖረን ነው። ይህ መከራው ለኛ መጽናኛ ብቻ ሳይሆን ወደ መንግሥተ ሰማያት የምንገባበት ጠባብ መንገድ ነበር። የክርስቶስ ሕማም የኃጢአትን አሰቃቂነት የሚገልጥበት መንገድ። የእግዚአብሔር ልጅ ስለ ሰው ልጅ ኃጢአት እንዲህ ያለውን መከራ መቀበል ካለበት ኃጢአት ምን ያህል አሰቃቂ እንደሆነች ልብ በል። እግዚአብሔር ኃጢአትን ይጸየፋል፣ ነገር ግን ኃጢአተኛውን ይወዳል። ፍጹም የሆነው መለኮታዊ ፍትሕ ኃጢአትን ዝም ብሎ ሊያልፍ አልቻለም። ስለዚህ ጌታችን የዓለምን ኃጢአት በራሱ ላይ ተሸክሞ ያንን መራር ጽዋ ጠጣ። እያንዳንዱ የግርፋት ድምፅ፣ እያንዳንዱ የደም ጠብታ ኃጢአት ምን ያህል ከባድ እንደሆነች የሚል ምስጢራዊ መልእክት አለው። ጌታችን በመስቀል ላይ የሞተው የኃጢአትን መርዝ ከሰው ልጅ ባህሪ ለማውጣትና እኛን ከአባቱ ጋር ለማስታረቅ ነው። ኃጢአተኛው ሰው የጌታችን ቁስል ሲመለከት ኃጢአቱ ጌታችን እንደተሰቀለ ተረድቶ በንስሐ ወደ እርሱ እንዲቀርብ ይገፋፋዋል። ይህ የቤዛነት ሥራው እኛን ከኃጢአት ባርነት ነፃ አውጥቶ ለእግዚአብሔር ልጆች እንድንሆን አድርጎናል። ኢየሱስ ክርስቶስ ለእኛ ካለው ፍቅር የተነሳ ከሕይወቱ መጀመሪያ አንስቶ የሕማማቱን ስቃይ ለመቀበል መረጠ። ጌታችን ኢየሱስ ክርስቶስ መከራን መቀበል የጀመረው በቀራንዮ ወይም በጌተ ሰማኒ ብቻ አይደለም። ይልቁንም በቅድስት ድንግል ማርያም ማኅፀን ከተጸነሰበት ቅጽበት ጀምሮ መከራው የተጀመረ ነበር። ጌታችን እንደ ፍጹም አምላክነቱ ወደፊት የሚመጣበትን ስቃይ ሁሉ አስቀድሞ ያውቅ ነበር። እኛ ሰዎች ወደፊት የሚመጣበንን መከራ ባለማወቃችን የተወሰነ ረፍት እናገኛለን። ጌታችን ግን ከሕፃንነቱ ጀምሮ እያንዳንዱን ግርፋት፣ እያንዳንዱ ስድብና የመስቀሉን ሞት እያሰበ ይኖር ነበር። ይህ ለብዙ ዓመታት የቆየው የነፍስ ጭንቀት ለእኛ ካለው ፍቅር የተነሳ የተቀበለው ነው። እርሱ ገና በቤተልሔም በግርግም ተኝቶ ሳለ ቀራንዮ ላይ የሚጠብቀው መስቀል በፊቱ ነበረ። የጌታችን የኢየሱስ ክርስቶስ የዕድሜ ልክ ሕማም። ጌታችን ኢየሱስ ክርስቶስ በምድር ላይ በኖረባቸው ዓመታት ሁሉ የመስቀሉ ጥላ ከፊቱ አልራቀም ነበር። እኛ ሰዎች መከራ ስደርስብን ብቻ እንሰቃያለን። ጌታችን ግን ሊቀበለው ያለው መከራ ሁሉ ዘወትር ያስብ ነበር። ቅዱስ ያዕቆብ ዘስሩግ እንደሚለው ጌታ ገና በሕፃንነቱ ሳለ የአይሁድ ግፍና የሮማውያን ጅራፍ በልቡ ታትሞ ነበር። እያንዳንዱ የጉልበት ሥራው፣ እያንዳንዱ ልፋቱና ድካሙ ወደፊት ለሚመጣው ታላቅ መሥዋዕትነት ዝግጅት ነበር። እርሱ ስለኛ መከራን የተቀበለው ለጥቂት ሰዓታት ብቻ ሳይሆን ሙሉ ዕድሜውን ለድነታችን ስል በጭንቀትና በሕማም አሳልፏል። ይህ የሆነው የሰው ልጅ ከወደፊቱ ከውልደቱ ጀምሮ እስከ ሞቱ ድረስ ያለውን የኃጢአት ዕዳ ለመክፈልና እኛን ከእግዚአብሔር ጋር ለማስታረቅ ነው። የጌታችን መከራ ለነፍሳችን ያለው ጥቅም፣ የጌታችን የዕድሜ ልክ ሕማም ለነፍሳችን ትልቅ ትምህርት ይሰጠናል። ጌታችን ይህን ያህል ዘመን በመከራ ውስጥ መኖሩ እኛም በምድራዊ ሕይወታችን የሚገጥሙንን መከራዎች በትዕግስት እንድንቀበል ነው። እርሱ መከራን በፈቃዱ የተቀበለው እኛ የመከራን ጽዋ ስንጠጣ እንዲያቃልልና ከእግዚአብሔር ጋር እንድንታረቅ ነው። መከራዬ ዘወትር በፊቴ ነው መዝሙር 38 ከቁጥር 17 እንዳለ ነቢዩ ዳዊት፣ ጌታችንም ስለኛ ያለው መከራ ዘወትር በፊቱ ነበር። ይህ የሚያሳየው ለኛ ያለውን ፍቅር ጽናት ነው። ፍቅሩ የሚጀምረው በቀራንዮ ሳይሆን ገና በሥጋዌው ጀምሮ ነው።
እያንዳንዱ የልቡ ትርታ ለሰው ልጅ ድነት የሚመታ ነበር። ይህ የቤዛነት ሥራው እኛን ከዘላለም ኩነኔ አውጥቶ ለእግዚአብሔር መንግሥት እንድንበቃ አድርጎናል። ጌታችን ኢየሱስ ክርስቶስ ቀራንዮ ደረሰ። በዚያም በስቃይ ተዳክሞና በደም ተለውሶ ሳለ ወታደሮቹ በግፍ ልብሱን ገፈፉት። ልብሱ ከቁስሉ ጋር ተጣብቆ ስለነበር ሲገፉት ቁስሉ በድጋሚ ተላጠ። ስቃዩም እጅግ የበረታ ሆነ። ከዚያም በመስቀል ላይ እንዲጋደም አደረጉት። ጌታችንም ስለኛ መስዋዕት ለመሆን ቅዱሳት እጆቹን ለመስቀል አሳልፎ ሰጠ። ወታደሮቹ ትላልቅና ሸካራ ምስማሮችን አምጥተው ቅዱሳት እጆቹን በመስቀሉ ላይ ቀረቀሩት። አንተ ክርስቲያን ሆይ እስኪ ንጉሥን ተመልከት። እርሱ ስላንተ እብሪትና ትዕቢት ስል ይህን የውርደትና የስቃይ አክሊል ተቀዳጀ። አንተ በሐሳቤና በጭንቅላቴ ለምትፈጽመው ኃጢአት ካሳ ለመክፈል እርሱ ራሱ ላይ ይህን ሁሉ መከራ ተቀበለ። ኢየሱስ ክርስቶስ ለኛ ካለው ጥልቅ ፍቅር የተነሳ መከራን ለመቀበልና ለመሞት የነበረው ታላቅ ጉጉት። ጌታችን ኢየሱስ ክርስቶስ መከራን የተቀበለው በግዴታ ሳይሆን እኛን ለማዳን ካለው ከፍተኛ ጥልቅ ፍቅር የተነሳ ነው። ቅዱስ ሉቃስ በወንጌል 12 ከቁጥር 50 ላይ እንደዘገበው ጌታ እንዲህ ብሏል፣ ነገር ግን የምጠመቅባት ጥምቀት አለችኝ፣ እስክትፈጸምም ድረስ እንዴት እጨነቃለሁ። ይህች ጥምቀት የራሱ የሕማማቱ ደም ጥምቀት ናት። ሰዎች ሞትንና መከራን ይሸሻሉ። ጌታችን ግን ወደ መከራው ለመድረስ ይቸኩላል። ይህ የሆነው በመከራው ውስጥ የኛን ነጻነት፣ በቁስሉ ውስጥ የኛን ፈውስ፣ በሞቱም የኛን ሕይወት ስለተመለከተ ነው። ጌታ ወደ ቀራንዮ የሄደው ወደ ሰርግ ግብዣ እንደሚሄድ ሙሽራ ደስ እያለው ነው። ምክንያቱም በዚያ መስቀል ላይ ዓለምን ሁሉ ከአባቱ ጋር የሚያስታርቅበትን የቤዛነት ሥራ ይፈጽማልና። ጌታችን መከራን ለመቀበል የነበረው ጥማት ጌታችን ኢየሱስ ክርስቶስ በመጨረሻው ወራት ላይ ይህን ፋሲካ ከእናንተ ጋር የበላ ዘንድ እጅግ ተመኘው። ሉቃስ 22 ከቁጥር 15 ባለ ጊዜ መከራን ለመቀበል ያለውን ከፍተኛ ጉጉት ይገልጿል። ይህ ፋሲካ የእርሱ መከራ የሚጀመርበትና ራሱን መስዋዕት አድርጎ የሚያቀርብበት ሰዓት ነበር። ጌታችን መከራን ተመኘው ማለቱ ለሰው ልጅ ድነት ሲል ለመሰቃየት ያለውን ጥልቅ ፍቅር ያሳያል። ቅዱስ አትናቴዎስ እንደሚለው ጌታችን መከራን የናፈቀው ስቃዩን ወዶ ሳይሆን በዚያ ስቃይ አማካኝነት የሰው ልጅ ነፃ ስለሚወጣ ነው። እርሱ ስለኛ ለመሞት የነበረው ጉጉት እኛን ከአባቱ ጋር ለማስታረቅ ካለው መለኮታዊ ፍቅር የሚመነጭ ነው። እያንዳንዱ የሰዓታት መቆጠር ወደ መስቀሉ ለሚወስደው መንገድ ስንቅ የሆነው ነበር። ይህ ጥማቱ እኛን ከኃጢአት ጥማት ሊያርካን ወደ ዘላለም ሕይወት ምንጭ ሊያደርሰን የተከፈለ ዋጋ ነው። የመከራው ሰዓት መቃረብና የጌታ ጽናት። ጊዜው ደርሶ ወደ ጌቴሰማኒ አትክልት ስፍራ ሲቃረብ ጌታችን ለደቀ መዛሙርቱ ተነሱ እንሂድ፣ እነሆ አሳልፎ የሚሰጠን ቀርቧል። ማቴዎስ 26 ከቁጥር 46። እዚህ ላይ ጌታችን ጠላቶቹን ለመሸሽ ሳይሆን ሊቀበለው ያለውን መከራ ለመቀበል ራሱ ወደ እነርሱ እንደሄደ እናያለን። ይህ የሚያሳየው ቤዛነታችን በግዳጅ ሳይሆን በፈቃደኝነት የተፈጸመ መሆኑን ነው። እንደ ቅዱስ ዮሐንስ አፈወርቅ ትምህርት ጌታችን ለሞቱ መቸኮሉ የእኛን የሞት ፍርሃት ለመሻር ነው። እርሱ በፈቃዱ ለሞት ተላልፎ በመሰጠቱ እኛን ከዘላለም ሞት እስራት ፈታን። መከራን ለመቀበል የነበረው ይህ ጽናት እኛን ከአባቱ ጋር ለማስታረቅ የከፈለው የታዛዥነት መስዋዕት ነው። ጌታችን በመስቀል ላይ ከመውጣቱ በፊት በልቡ ውስጥ የነበረው ጉጉት ለኛ ያለውን ፍቅር ፍጹምነት የሚያረጋግጥ ነው። ኢየሱስ ክርስቶስ ለኛ ካለው ጥልቅ ፍቅር የተነሳ ከሞቱ በፊት ራሱን ለመግባችን አድርጎ መታው። ጌታችን ኢየሱስ ክርስቶስ መከራን ከመቀበሉ በፊት ለሰው ልጅ ያለውን ፍቅር በላቀ ሁኔታ ለመግለጥ ፈለገ። እርሱ ከዚህ ዓለም ሲለይ ከኛ ጋር የሚኖርበትንና ነፍሳችንን የሚመገብበትን ምስጢር ሰራ። ይህ ምስጢር ቅዱስ ቁርባን ወይም ሆሊ ዩካሪስት ነው። ጌታችን በመስቀል ላይ ከመሰቀሉ በፊት በሐሙስ ምሽት ህብስቱን አንስቶ ይህ ስለናንተ የሚሰጥ ሥጋዬ ነው ሉቃስ 22 ከቁጥር 19 በማለት ሰጣቸው። እንዴት ያለ ድንቅ ምስጢር ነው!
ጌታችን ራሱን ለኛ መስዋዕት አድርጎ ከማቅረቡ በፊት ራሱን ምግብ አድርጎ ሰጠን። ይህን ያደረገው ከኛ ጋር ለዘላለም ለመኖርና በስጋውና ደሙ አማካኝነት እኛን ከእግዚአብሔር ጋር ለማዋሃድ ነው። ጌታችን በመስቀል ላይ ለቤዛነታችን ደሙን ከማፍሰሱ በፊት በምስጢር ደሙን አጠጣን። ይህ የፍቅሩ ጥልቀት እኛን ከአባቱ ጋር ለማስታረቅና በሰማያዊ ሕይወት እንድንመላለስ የተሰጠን የጸጋ ስጦታ ነው። ጌታችን በቅዱስ ቁርባን ውስጥ ራሱን የመስጠቱ ምስጢር ጌታችን ኢየሱስ ክርስቶስ ራሱን ለምግባችን አድርጎ የሰጠው ለኛ ካለው ጥልቅ ፍቅር የተነሳ ነው። እርሱ በመስቀል ላይ ከመሞቱ በፊት ከኛ ጋር የሚኖርበትንና ነፍሳችንን የሚመገብበትን ይህን ታላቅ ምስጢር ሰራ። ይህ ምስጢር ጌታችን ለሰው ልጅ ያለውን ፍቅር በላቀ ሁኔታ የገለጠበት ጌታችን ራሱ ለኛ መስዋዕት አድርጎ ራሱን ከማቅረቡ በፊት ራሱን ምግብ አድርጎ ሰጠን። ይህን ያደረገው ከኛ ጋር ለዘላለም ለመኖርና በስጋውና በደሙ አማካኝነት እኛን ከእግዚአብሔር ጋር ለመዋሃድ ነው። የቅዱስ ቁርባን አስፈላጊነት ለነፍሳችን ጌታችን በመስቀል ላይ ለቤዛነታችን ደሙን ከማፍሰሱ በፊት በምስጢር ደሙን አጠጣን። ይህ የፍቅሩ ጥልቀት እኛን ከእግዚአብሔር ጋር ለማስታረቅና በሰማያዊ ሕይወት እንድንመላለስ የተሰጠን የጸጋ ስጦታ ነው። ጌታችን ሥጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ እንዳለ ዮሐንስ 6 ከቁጥር 56። ይህ ምስጢር ከእርሱ ጋር ያለንን አንድነት ያጸናል። በመስቀል ላይ የተከፈለው ዋጋ በዚህ ምስጢር አማካኝነት ዘወትር ይታሰባል። ጌታችን በጌተሰማኒ አትክልት ስፍራ የተቀበለው የደም ላብና ጭንቀት። ጌታችን ኢየሱስ ክርስቶስ የመከራው ሰዓት ሲቃረብ ወደ ጌተሰማኒ አትክልት ስፍራ ሄደ። በዚያም ታላቅ ጭንቀትና ፍርሃት ያዘው። ጌታችን እንደ ሰውነቱ የመከራውን መራርነት ተመልክቶ ነፍሱ እስከ ሞት ድረስ አዘነች። ይህ ጭንቀት ስለኛ ኃጢአት የተቀበለው ነው። በዚያም በጸሎት ላይ ሳለ ላቡ እንደ ደም ጠብታ ወደ ምድር ይፈስ ነበር። ይህ የደም ላብ የልቡን ጭንቀትና ለኛ ያለውን ጥልቅ ፍቅር ይገልጻል። ጌታችን የዓለምን ኃጢአት ሁሉ በራሱ ላይ ተሸክሞ ስለነበር ያ ከባድ ሸክም እንዲህ ያለውን መከራ አስከተለበት። ነገር ግን የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን በማለት ለአባቱ ታዘዘ። ይህ የታዛዥነት ስራው እኛን ከአባቱ ጋር ለማስታረቅና የድነታችንን መንገድ ለመክፈት የተደረገ ነው። ጌታችን በመከራው ወቅት የተቀበለው ታላቅ ንቀትና ውርደት። ጌታችን ኢየሱስ ክርስቶስ ስለኛ የተቀበለው መከራ በስጋው ላይ በደረሰው ስቃይ ብቻ የተወሰነ አልነበረም። ይልቁንም በነፍሱ ላይ የደረሰው ንቀትና ውርደት እጅግ የበረታ ነበር። ነብዩ ኢሳይያስ 53 ከቁጥር 3 የተናቀ ከሰውም የተለየ የተናቀ ነው እኛም አላከበርነውም ብሎ እንደተነበየው ጌታችን በሕማማቱ ወቅት ከሰው ተራ እንደማይቆጠር ተደርጎ ተንቋል። እርሱ የክብር ጌታ ሲሆን ስለኛ በደል እንዳመፀኛ ተቆጠረ። ይህ ንቀት የጀመረው ገና በሐናና በቀያፋ ፊት ሲቀርብ ነው። በዚያም በጥፊ ተመታ፣ ተተፋበት፣ እንደ ተራ ወንጀለኛም ተሳለቁበት። ጌታችን ይህንን ሁሉ ውርደት ተቀበለው እኛ በኃጢአታችን ምክንያት የሚገባንን የዘላለም ውርደት ለማስወገድና እኛን ከአባቱ ጋር ለማስታረቅ ነው። የሰው ልጅ ኩራት በፈጠረው ጥፋት ፋንታ እርሱ ፍጹም ትሕትናን በመልበስ ንቀትን መረጠ። ጌታችን ወደ ሄሮድስ በተላከ ጊዜ ሄሮድስ በፊቱ ተአምር እንዲያደርግ ፈልጎ ነበር። ጌታችን ግን ዝምታን መረጠ። በዚህም ምክንያት ሄሮድስና ጭፍሮቹ ናቁት፣ አፌዙበት። እንደ እብድም በመቁጠር ነጭ ልብስ ላልብሰው ወደ ጲላጦስ መለሱት። ይህ የጌታችን ዝምታና ንቀትን መቀበል ለኛ ትልቅ ትምህርት ነው። እኛ ለትንሽ ነገር ክብርን ስንፈልግ እርሱ ግን የሁሉ ፈጣሪ ሆኖ ሳለ ስለኛ ስል መናቅን ገንዘብ አደረገ። በመሰደቡና በመናቁ ውስጥ የኛ የክብር ዘውድ ተዘጋጀ። ይህ ውርደቱ እኛን ከአባቱ ጋር ያስታረቀንና የሰማያዊ ክብር ወራሾች ያደረገን የፍቅሩ መግለጫ ነው። የጌታችን የኢየሱስ ክርስቶስ ግርፋት። ጲላጦስ አይሁድን ለማርካት ሲል ንጹሕ የሆነውን ጌታ እንዲገረፍ አሳልፎ ሰጠው። ይህ ግርፋት እጅግ አሰቃቂና ኢሰብአዊ ነበር። ጌታችን በአምድ ላይ ታስሮ ጨካኝ ወታደሮች በጅራፍ ገረፉት። ቅዱስ ሥጋው ተተረተረ፣
ደሙም እንደ ጅረት ፈሰሰ። ነብዩ ኢሳይያስ በምዕራፍ 53 ከቁጥር 5 ላይ እንደተናገረው እርሱ ግን ስለመተላለፋችን ቆሰለ፣ በእርሱም ቁስለኛ ተፈወስን እንዳለው ይህ ግርፋት ለኛ ፈውስ ሆነ። ጌታችን በስጋው ላይ ይህን ሁሉ ስቃይ የተቀበለው እኛ በስጋችን ለምንፈጽመው ኃጢአት ካሳ ለመክፈል ነው። በመገረፉ ውስጥ የኛ የኃጢአት እስራት ተበጠሰ። ይህ መከራው እኛን ከአባቱ ጋር ለማስታረቅና የቁስላችን መድኃኒት እንዲሆን የተቀበለው መለኮታዊ መስዋዕትነት ነው። ግርፋቱ ካበቃ በኋላ ጨካኞቹ ወታደሮች በጌታችን ላይ ሌላ አዲስና ከባድ ስቃይ ለመጨመር ፈለጉ፣ ወደዱ። የወደዱትንም አደረጉ። መላውን የጦር ሰራዊት በአንድነት ሰበሰቡ። ከዛም ቀይ ልብስ አለበሱት። በፈጣሪነቱና በንጉስነቱ ላይ ለመሳለቅም እጆቹ ላይ ዘንግ ሸምበቆ አስያዙት። በመጨረሻም ከሹል እሾህ የተሰራ አክሊል አምጥተው በቅዱስ ራሱ ላይ ደፉበት። ይህ አክሊል በራሱ ላይ ዝም ብሎ የተቀመጠ አልነበረም። ይልቁንም ወታደሮቹ በዱላ በሸምበቆ ራሱን እየመቱ እሾሁ ወደ ውስጥ ዘልቆ እንዲገባና የራስ ቅሉን እንዲበሳው አደረጉ። ቅዱስ ዮሐንስ አፈወርቅ እንደሚለው የእሾሁ ሹልነት እጅግ የበረታ ከመሆኑ የተነሳ የጌታን ጭንቅላት ጥሶ እስከ አእምሮው ድረስ ዘልቆ ነበር። ከእያንዳንዱ ቁስልም ደም እንደ ጅረት ይፈስ ነበር። ያም ደም ፊቱን፣ ዓይኖቹንና ጥሙን ሁሉ አለበሰው። አንተ ክርስቲያን ሆይ እስኪ ንጉሥን ተመልከት። እርሱ ስላንተ እብሪትና ትዕቢት ስል ይህን የውርደትና የስቃይ አክሊል ተቀዳጀ። አንተ በሐሳብና በጭንቅላቴ ለምትፈጽመው ኃጢአት ካሳ ለመክፈል እርሱ በራሱ ላይ ይህን ሁሉ መከራ ተቀበለ። ሰማያዊውን ክብር ትቶ ይህን አሰቃቂ አክሊል የተቀበለው አንተን ከአባቱ ጋር ለማስታረቅና የዘላለም የክብር አክሊል እንድትቀዳጅ ነው። ወታደሮቹ በፊቱ እየተንበረከኩ የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ ይዘባበቱበት ነበር። በፊቱ ላይ ይተፉ ነበር፣ ሸምበቆም ራሱን ይመቱት ነበር። ጌታችን ግን ይህን ሁሉ ውርደትና መራር ስቃይ በታላቅ ትዕግስት ተቀበለ። ለሚሰድቡት አልመለሰም፣ ለሚተፉበትም አልተቆጣቸውም። ይህ ትዕግስቱ እኛን ከእግዚአብሔር ጋር የሚያስታርቅ የፍቅር ትዕግስት ነው። ጲላጦስም ጌታን እንዲህ ባለ ሁኔታ እጅግ ቆስሎና ተጎድቶ ሲያየው የአይሁድ ልብ ይራራል ብሎ በማሰብ ወደ አደባባይ አወጣው። እነሆ ሰውየው አላቸው። ፊቱ በደም የተለወሰ ራሱ በእሾህ የተወጋና ስጋው በግርፋት የተቆራረጠውን ጌታ አሳያቸው። ጲላጦስ ይህን ማድረጉ አይሁድ ጌታን አይተው እንዲራሩለት ነበር። እነርሱ ግን ይባስ ብለው ስቀለው ስቀለው እያሉ ጮኹ። ጲላጦስ ኢየሱስን እንዲህ ባለ ሁኔታ እጅግ ቆስሎ ራሱ በእሾህ ተወግቶና ደሙም በደም ሆኖ ሲያየው አይሁድ ይህን ሲመለከቱ ልባቸው ይራራል ብሎ አሰበ። ስለዚህም ጌታችንን ወደ አደባባይ አውጥቶ ለሕዝቡ ሁሉ እንድታይ ያደረገውና እነሆ ሰውየው አላቸው። ትርጉሙም እናንተ ልትገድሉት የምትፈልጉት ሰው ይኸውላችሁ፣ አሁን ግን ተመልከቱት፣ ልሞት ምንም አልቀረውም። ከእንግዲህ ልትፈሩት አይገባም፣ ይልቁንም ልትራሩለት ይገባል እንደማለት ነበር። አንተ ክርስቲያን ሆይ እስኪ ጌታህን ተመልከት። እርሱ ስላንተ ኃጢአት ስል እንዲህ ሆኖ ቆሟል። መላ አካሉ በግርፋት ተቆራርጧል፣ ራሱ በእሾህ ተወግቷል፣ ፊቱም በደም ተሸፍኗል። እንዲህ ባለ ሁኔታም ሳለ ከክፉዎች መናቅንና መሳለቂያ መሆንን ተቀበለ። ጲላጦስ እነሆ ሰውየው ስል ነፍስንም እነሆ አምላኪ ብላ እንዲህ ባለ መከራ ውስጥ ያየችውን እንድታደንቅ አድርጋት። ነገር ግን አይሁድ ይህን ሁሉ መከራ አይተው አልራሩለትም። እንግዲያውም ይባስ ብለው ስቀለው ስቀለው እያሉ መጮህ ጀመሩ። ጲላጦስም እነሆ ምንም በደል አላገኘሁበትም እያለ ሊያስጥለው በሞከርም እነርሱ ግን ይህ ሰው ንጉሥ ነኝ ብሏልና እርሱን ብትለቅ የቄሳር ወዳጅ አይደለህም እያሉ አስፈራሩት። ጲላጦስም ለራሱ ክብርና ስልጣን ስል ንጹሕ የሆነውን ጌታ ለሞት አሳልፎ ለመስጠት ተገደደ። ይህ የጌታችን መከራ ውርደትን እኛን ከአባቱ ጋር ለማስታረቅና የድነታችንን ዋጋ ለመክፈል የተደረገ እነርሱ እነሆ ሰውየው ተብሎ በአደባባይ ሲቆም እኛ በክብር እንድንቆም ዋጋ ከፈለ።
የሰማያዊው አባት የቁጣው መቅሰፍት በእኛ ላይ እንዳይመጣ ልጁን እንዲህ ባለ ውርደት ውስጥ እንዲያልፍ አደረገው። የኢየሱስ ክርስቶስ የሞት ፍርድና ቀራንዮ መጓዙ። በመጨረሻም ጲላጦስ በኢየሱስ ላይ የሞት ፍርድ ፈረደበት። ይሰቀል የሚለው ትእዛዝ በወጣ ጊዜ ጌታችን ይህን ፍርድ በታላቅ ታዛዥነት ተቀበለው። ፍርዱ የወጣው በጲላጦስ ቢሆንም ጌታችን ግን ይህን ፍርድ እንደ ሰማያዊ አባቱ ፈቃድ አድርጎ ተቀበለው። እርሱ ስለኛ ለመሞት ወደዚያ ዓለም መጥቷልና የሞት ፍርድን አልጠላው። ወታደሮቹም ከባድ የሆነውን መስቀል አምጥተው በትከሻው ላይ ጫኑበት። ጌታችን በግርፋትና በደም መፍሰስ ምክንያት ደክሞ ቢሆንም ያን ከባድ መስቀል በታላቅ ፍቅር ተሸከመው። መስቀሉ ለእርሱ የድል መሳሪያና እኛን ወደ ሰማያዊ መንግሥት የሚመራበት መንገድ ነበር። በዚያም ከባድ ጉዞ ላይ ሳለ ለሶስት ጊዜያት ያህል በመስቀሉ ክብደት ምክንያት ወደቀ። የኢየሱስ ክርስቶስ ስቅለት። ጌታችን ኢየሱስ ክርስቶስ ቀራንዮ ደረሰ። በዚያም በስቃይ ተዳክሞና በደም ተለውሶ ሳለ ወታደሮቹ በግፍ ልብሱን ገፈፉት። ልብሱ ከቁስሉ ጋር ተጣብቆ ስለነበር ሲገፉት ቁስሉ በድጋሚ ተላጠ። ስቃዩም እጅግ በረታ ሆነ። ከዚያም በመስቀል ላይ እንዲጋደም አደረጉት። ጌታችንም ስለኛ መስዋዕት ለመሆን ቅዱስ እጆቹን ለመስቀል አሳልፎ ሰጠ። ወታደሮቹ ትላልቅና ሸካራ ምስማሮችን አምጥተው ቅዱስ እጆቹንና እግሮቹን በመስቀል ላይ ቀረቀሩት። ሚስማሩ ስጋውንና ደሙን አጥንቱን እየበሳ ሲገባ ጌታችን የሚሰማው ስቃይ ወደር አልነበረው። በዛ ሰዓት ከእጆቹና ከእግሮቹ የሚፈሰው ክቡር ደሙ የእኛን ኃጢአት የሚያጥብና ከአባቱ ጋር የሚያስታርቀን የድነት ምንጭ ሆነ። መስቀሉንም ከምድር ቀና አድርገው በቆፈሩት ጉድጓድ ውስጥ ስተክሉት የጌታችን የሥጋው ክብደት በሚስማሩ ላይ ተንጠለጠለ። ይህም ቁስሉ ይበልጥ እንዲቀደድና ስቃዩ እንዲጨምር አደረገው። ጌታችን በዚህ ሁኔታ በሁለቱ ወንበዴዎች መካከል ተሰቀለ። ይህም ትንቢቱ ይፈጸም ዘንድ ከአመፀኞችም ጋር ተቆጠረ። ኢሳይያስ 53 ከቁጥር 12። አንተ ክርስቲያን ሆይ በመስቀል ላይ ተሰቅሎ የሚታየውን ጌታህን ተመልከት። እርሱ ስላንተ ፍቅር ስለ ይህን ሁሉ መከራ ተቀበለ። በዚያም መራር ስቃይ ውስጥ ሆኖ እንኳን ይጸልይ ነበር። ይህ መስዋዕትነቱ አንተን ከሞት ወደ ሕይወት ከውርደትም ወደ ክብር ለማሸጋገር እየተከፈለ ታላቅ ዋጋ ነው። እርሱ በመስቀል ላይ ሆኖ እጆቹን ዘርግቶ የሚጠብቅ ወደ ፍቅሩ እንድትመጣና በደሙ እንድትነጻ ነው። ጌታችን በመስቀል ላይ ተሰቅሎ ሳለ ከ6 ሰዓት ጀምሮ እስከ 9 ሰዓት ድረስ በምድር ሁሉ ላይ ጨለማ ሆነ። ፀሐይ ብርሃኗን ከለከለች። ፍጥረት ሁሉ የፈጣሪው መከራ በማየት አዘነ። ጌታችን በዚህ በ3 ሰዓታት የጨለማ ጊዜ ውስጥ በነፍሱ ላይ የሚሰማውን መራር ስቃይና የአባቱን መተው በዝምታ ታገሰ። አንተ ስለ እኔ ኃጢአት በእሾህ ተቀዳጀ፣ ተገረፍክ፣ በመስቀል ላይም ተቸነከርክ። እኔ ግን በተደጋጋሚ በመበደሌ ዳግመኛ ሰቀልኩ። አሁን ግን ጌታ ሆይ በፈሰሰው ክቡር ደም ፊት ተመክከ ምሕረትን እለምናለሁ። ልቤን ከዓለም ፍቅር አረቀ፣ በአንተ ፍቅር ብቻ እንድትሞላው ማጸናለሁ። ስለኔ የሞትከው አንተ፣ ለኔም ካንተ በቀር ሌላ ሕይወት የለኝምና። በመስቀል ላይ የዘረጋሃቸው እጆች እኔን ለመቀበል ሁሉ ጊዜ ዝግጁ ናቸው። የተወጋ ጎንም መጠጊያዬ ነው። በሕይወት ዘመን ሁሉ ሕማማትን እንዳስብና በመከራ ውስጥ መጽናኛ እንዳገኝ እርዳኝ። አንተ ለኔ እንደሞትክ እኔም ለዓለም ሞቼ ለአንተ ብቻ ይኖር ዘንድ ጸጋህን ስጠኝ። ኢየሱስ ክርስቶስ በመስቀል ላይ ሳለ የተናገራቸው የመጨረሻ ቃላትና ሞቱ። ኢየሱስ በመስቀል ላይ ተሰቅሎ ሳለ 7ቱን ቃላት ብቻ ተናገረ። የመጀመሪያው ቃል አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው የሚል ነበር። እርሱ ይህን ያለው ለሚሰቅሉትና ለሚያፌዙበት ጠላቶቹ ይቅርታን ከአባቱ ለመለመን ነበር። ይህም የእርሱ ፍቅር ምን ያህል ጥልቅ እንደሆነና እኛም ጠላቶቻችንን ይቅር እንድንል ትምህርት የሰጠበት ነበር።
ሁለተኛው ቃል ከእርሱ ጋር ለተሰቀለው ንስሐ ላለው ወንበዴ የተናገረው ነው። እውነት እልሃለሁ ዛሬ ከኔ ጋር በገነት ትኖራለህ። ጌታችን በዛ መከራ ውስጥ ሆኖ እንኳ አንዲት ነፍስ ወደ እርሱ ስትመለስ በምሕረቱ ተቀበላት። ሶስተኛው ቃል ለእናቱና ለምወደው ደቀ መዝሙር ዮሐንስ የተናገረው ነው። አንቺ ሴት እነሆ ልጅሽ፣ ለዮሐንስም ደግሞ እነኋት እናቴ አለው። በዚህ እናቱን ለደቀ መዝሙሩ፣ ደቀ መዝሙሩን ደግሞ ለእናቱ አደራ ሰጠ። አራተኛው ቃል በታላቅ ድምፅ እየጮኸው ነው። አምላኬ አምላኬ ለምን ተውከኝ? ይህ ቃል የጌታችን በነፍሱ የተሰማውን መራር የስቃይ ጥልቀት የሚገልጽ ነው። አምስተኛው ቃል ተጠማው የሚል ነበር። ጥማቱ የውሃ ብቻ ሳይሆን የሰው ልጆች ሁሉ ወደ ድነት እንዲመጡ ያለው የፍቅር ጥማት ነበር። ስድስተኛው ቃል ተፈጸመ የሚል ነበር። ይህም ስለ ሰው ልጆች ድነት ተከፈለው መስዋዕትነትና የትንቢቶች ሁሉ መፈጸም የሚያመለክት ነበር። በመጨረሻም ሰባተኛውን ቃል ተናገረ። አባት ሆይ ነፍሴን በእጅ ያደራ ሰጣለሁ። ይህንንም ብሎ ራሱን ዘንበል አደረገና ነፍሱን ሰጠ። የዓለም መድኃኒት የሆነው ጌታ ስለኛ ስል ሞተ። እግዚአብሔር ለዓለም ያለው ፍቅር እንዲህ ነው፣ አንድያ ልጁን እስኪሰጥ ድረስ። ዮሐንስ 3:16 የዘላለም አባት እኛን ለማዳን ስል ከሁሉ በላይ የሚወደውን ልጁን ለኛ አሳልፎ ሰጠ። ይህ ስጦታ ከማንኛውም ስጦታ በላይ የእግዚአብሔርን ፍቅር ጥልቀት የሚያሳይ ነው። አባት ልጁን የሰጠን እኛ የኃጢአታችን ምክንያት የሚገባንን ቅጣት እርሱ እንዲቀበለው ነው። ቅዱስ ጳውሎስ እንደሚለው ለገዛ ልጁ ያልራራለት ሮሜ 8:32 ላይ እንዲህ በማለት አባታዊ ፍቅሩን ይገልጻል። አብ ልጁን ወደ ዓለም የላከው ዓለምን እንዲፈርድ ሳይሆን ዓለም በእርሱ እንዲድን ነው። ይህ የአብ ፍቅር በልጁ መከራ ውስጥ በግልጽ ይታያል። ልጁ ሲሰቃይ ሲገረፍና በመስቀል ላይ ሲሞት አባት ይህን ሁሉ ዝም ብሎ የተመለከተው ለኛ ካለው ጥልቅ ፍቅር የተነሳ ነው። የአብ ፍቅርና የወልድ ፍቅር አንድ ናቸው። ሁለቱም እኛን ከአባቱ ጋር ለማስታረቅና ወደ ቀድሞ ክብራችን ለመመለስ የተደረገ መለኮታዊ ውሳኔ ነው። ክርስቶስ ስለኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅርን አውቀናል። አንደኛ ዮሐንስ ምዕራፍ 3 ከቁጥር 16። የሰው ልጆች የእግዚአብሔርን ልጅ ፍቅር ሊረዱ የሚችሉት እርሱ ስለ እነርሱ የከፈለውን መስዋዕትነት ሲመለከቱ ነው። ኢየሱስ ክርስቶስ ነፍሱን ለኛ አሳልፎ የሰጠው በማንም ተገዶ ሳይሆን በገዛ ፈቃዱና ለኛ ባለው ጥልቅ ፍቅር ተገፋፍቶ ነው። ጌታችን ኢየሱስ ክርስቶስ በመስቀል ላይ ለመሞት የመረጠው የእግዚአብሔርን ፍትህ ለማርካት ብቻ ሳይሆን እኛን ምን ያህል እንደምወደን በተግባር ለማሳየት ጭምር ነው። እርሱ ስለኛ የደረሰበት መከራ፣ ስድብና ግርፋት ሁሉ የእርሱ ፍቅር መገለጫዎች ነበሩ። ቅዱስ ጳውሎስ እንደሚለው ወዶኛልና ስለ እኔም ራሱን አሳልፎ ሰጥቷል። ገላትያ 20 ከቁጥር 20። የኢየሱስ ክርስቶስ ፍቅር እጅግ ታላቅ ከመሆኑ የተነሳ አንድ ጊዜ መሞቱ ለዓለም ሁሉ ድነት በቂ ሆኖ ሳለ እርሱ ግን በመከራው ብዛትና በሞቱ አስከፊነት ፍቅሩን ሊያረጋግጥልን ወደደ። በመስቀል ላይ የተከፈለው መስዋዕትነት ለኛ ያለውን የማይለወጥ ፍቅር ዘላለማዊ አሻራ ነው። እርሱ የሞተው እኛ ከኃጢአት ባርነት ነፃ ወጥተን የዘላለም ሕይወትን እንድንወርስ ነው። ስለዚህ ይህን ታላቅ ፍቅር የምንረዳውና የምናደንቀው የእርሱን ሕማማትና ሞት ስናሰላስል ብቻ ነው። የእርሱ ሞት ለኛ ሕይወት ሆኖናል። የእርሱ መዋረድ ለኛ ክብር ሆኖናል። ይህ ፍቅር ደግሞ እኛ በምላሹ እርሱን እንድንወደውና ለእርሱ እንድንኖር ፍቅሩ ያስገድደናል። ጌታችን ኢየሱስ ክርስቶስ መከራን ለመቀበል የወሰነው ሰዓት ሲቃረብ ከመጨረሻው ራት በኋላ ወደ ጌተሰማኒ አትክልት ስፍራ ሄደ። በዚያም ለደቀ መዛሙርቱ ነፍሴ እስከ ሞት ድረስ እጅግ አዘነች፣ በዚህ ቆዩና ከኔ ጋር ትጉ አላቸው። ማቴዎስ 26 ከቁጥር 38። ጌታችን በዚያ ሰዓት ብቻውን ሆኖ ወደ አባቱ ጸለየ። በነፍሱም ላይ ታላቅ ጭንቀትና ፍርሃት መጣበት። የሰው ልጆች ኃጢአት ከእርሱ መከራ በላይ ከባድ ሸክም እጅግ አሰቃየው።
በጸሎት ላይ እያለ ላቡ እንደ ደም ጠብታ ወደ ምድር ይፈስ ነበር። ጌታችን እንዲህ ባለ ስቃይ ውስጥ ሆኖ ሳለ መላእክት አጽናኑት። ነገር ግን እርሱ የአባቱን ፈቃድ ለመፈጸም የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን በማለት ራሱን አሳልፎ ሰጠ። ይሁዳም ከጭፍሮቹ ጋር መጥቶ በሳመ ጊዜ አሳልፎ ሰጠው። ጌታችንም እንደ ተራ ወንጀለኛ ተይዞ ታሰረ። ደቀ መዛሙርቱም በሙሉ ትተውት ሸሹ። በመጀመሪያ ወደ ሃና ከዚያም ወደ ቀያፋ ተወሰደ። በዚያም በጥፊ ተመታ፣ ተዘበተበት፣ እንደ ስድብ ቃል ተቆጠረ። ሌሊቱን ሙሉ በስቃይና በንቀት ካሳለፈ በኋላ ጠዋት ወደ ጲላጦስ አደባባይ ተወሰደ። አይሁድም በሐሰት ከሰሱት። ጲላጦስም ምንም በደል ባያገኝበትም ወደ ሄሮድስ ላከው። ሄሮድስም ከጭፍሮቹ ጋር ናቀው። ነጭ ልብስም አልብሶ መልሶ ወደ ጲላጦስ ላከው። በዚህም ሁሉ ውርደት ውስጥ ጌታችን አንድም ቃል ሳይናገር በትዕግስት አለፈ። ጲላጦስ ኢየሱስን በደል እንዳልነበረበት ካረጋገጠ በኋላ ሊፈታው ፈለገ። ነገር ግን አይሁድ ይህን ሰው ብትፈታው የቄሳር ወዳጅ አይደለህም እያሉ ጮኹ። ጲላጦስም ለራሱ ክብርና ስልጣን በመፍራት ንጹሕ የሆነውን ጌታን ለግርፋት አሳልፎ ሰጠው። ወታደሮቹም ጌታችን ወደ ግቢው ወስደው ልብሱን ገፈፉትና በአምድ ላይ አሰሩት። ከዚያም በጭካኔ ገረፉት። ቁስሉም እጅግ በረታ ነበር። የጌታችን ቅዱስ ሥጋው ተቆራርጦ ደሙም በምድር ላይ ፈሰሰ። ይህ ሁሉ ሲሆን ጌታችን አንድም ቅሬታ ሳይናገር በትዕግስት ተቀበለ። ግርፋቱ ካበቃ በኋላ ወታደሮቹ በቀይ ልብስ አለበሱት። በእሾህ የተሰራ አክሊልም በራሱ ላይ ደፉበት። በእጁም ሸምበቆ አስይዘውት የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ ይሳለቁበት ነበር። በራሱ ላይ ያለውንም እሾህ በሸምበቆ እየመቱት ወደ ውስጥ ዘልቆ እንዲገባ ነበር። ጲላጦስም ጌታን እንዲህ ባለ ሁኔታ እጅግ ቆስሎ ሲያየው አይሁድ ይራሩለት ዘንድ ብሎ በማሰብ ወደ አደባባይ አውጥቶ እነሆ ሰውየው አላቸው። አይሁድ ግን ይባስ ብለው ስቀለው እያሉ ጮኹ። በመጨረሻም ጲላጦስ እጁን ታጥቦ እኔ ከዚህ ጻድቅ ሰው ደም ንጹሕ ነኝ በማለት ለሞት አሳልፎ ሰጠው። ጌታችንም ከባድ የሆነውን መስቀል ተሸክሞ ወደ ቀራንዮ ጉዞ ጀመረ። የሞት ፍርዱ እንደተፈረደበት ወታደሮቹ ያ ከባድና ሻካራ የሆነ መስቀል አምጥተው በቆሰለው ትከሻው ላይ ይጫኑበት። ጌታችንም ስለኛ ኃጢአት መስዋዕት ለመሆን ያን መከራ እንጨት በታላቅ ፍቅር ተቀበለው። በግርፋቱና በደም መፍሰሱ ምክንያት ሰውነቱ እጅግ ደክሞ ስለነበር በመስቀሉ ክብደት እየተንገዳገደ ወደ ቀራንዮ ጉዞ ጀመረ። በጉዞው ላይ ሳለ የመስቀሉ ክብደት ከአቅሙ በላይ የሆነበት በመሄዱ 3 ጊዜ በምድር ላይ ወደቀ። ወታደሮቹም ግን እንዲነሳ እየገረፉትና እየሰደቡት ያስቸግሩት ነበር። በመንገድም ላይ ስሬን የተባለ ስምዖንን አግኝተው መስቀሉን ከጌታ ጋር እንዲሸከም አስገድዱት። ይህ የሆነው ጌታችን ከመድረሱ በፊት በመንገድ ላይ እንዳይሞት በመስጋት እንጂ በመራራት አልነበረም። ብዙ ሕዝብና የሚያለቅሱ ሴቶች የሚከተሉት ነበር። ጌታችን ግን ወደ እነርሱ ዘወር ብሎ የኢየሩሳሌም ሴቶች ሆይ ለራሳችሁና ለልጆቻችሁ አልቅሱ እንጂ ለኔ አታልቅሱ አላቸው። በዚህም ወደፊት በኢየሩሳሌም ላይ የሚመጣውን መከራና የኃጢአትን ቅጣት አመላከታቸው። በመጨረሻውም ወደ ቀራንዮ ተራራ ደረሱ። በዚያም ወታደሮቹ መራራ ሐሞት እና ከርቤ የተቀላቀለበት እንዲጠጣ ሰጡት። እሱ ግን ቀምሶ ሊጠጣው አልወደደም። ከዚያም በመስቀል ላይ ሊሰቅሉት ልብሱን ገፈፉት። ቁስሉም ዳግመኛ ተቀደደ። ጌታችንም ራሱን ለዓለም ቤዛ አድርጎ ለማቅረብ በመስቀሉ ላይ ዋለ። ጌታችን ቀራንዮ እንደደረሰ ወታደሮቹ በመስቀል ላይ እንዲጋደም አዘዙት። እርሱም ያለምንም ተቃውሞ በትህትና ተኝቶ ቅዱሳት እጆቹን ለገዳዮቹ አሳልፎ ሰጠ። ወታደሮቹም ትላልቅ እና ሻካራ ሚስማሮችን አምጥተው መጀመሪያ ቀኝ እጁን ከዚያም ግራ እጁን በመስቀሉ ላይ በእንጨት ላይ ቀረቀሩት።
ሚስማሩ ስጋውንና ነርቮቹን እየቀደደ ሲገባ ጌታችን የሚሰማው ስቃይ እጅግ የበረታ ነበር። እጆቹን ቀርቅረው ከጨረሱ በኋላ እግሮቹንም ወደ ታች በመሳብ በሚስማር አጣበቁት። በዚህም ጊዜ የጌታችን ቁስሎች ሁሉ ተለጠጡ፣ ስጋውም ተቀደደ። ከዚያም በመስቀሉን ቀና አድርገው አስቀድመው ወደ ተዘጋጀው ጉድጓድ ውስጥ ከተቱት። መስቀሉ ከምድር ጋር ሲጋጭ የጌታችን የስጋው ክብደት ሁሉ በሚስማር ላይ ተንጠለጠለ። ይህም ስቃዩን እጅግ አከበደው። ጌታችን በመስቀል ላይ ሆኖ ሳለ በሁለት ወንበዴዎች መካከል ተሰቀለ። በዛም መራራ ስቃይ ውስጥ ሆኖ ለአባቱ የመጀመሪያውን ቃል ተናገረ። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ጠላቶቹን ከመውቀስ ይልቅ ስለ እነርሱ ምሕረትን ለመነ። ይህም ፍቅሩ እኛን ከእግዚአብሔር ጋር ለማስታረቅና የኃጢአታችንን ዕዳ ለመክፈል የቀረበ መስዋዕትነት ነው። አይሁድና የሚያልፉት ሁሉ ግን ራሳቸውን እየነቀነቁ ይሳለቁበት ነበር። የእግዚአብሔር ልጅ ከሆንክ ከመስቀል ውረድ እያሉ ይዘባበቱበት ነበር። ጌታችን ግን እኛን ለማዳን ስል እስከ መጨረሻው ድረስ በመስቀል ላይ ለመቆየት መረጠ። ከመስቀል መውረድ ቢችልም የእኛን ድነት ለመፈጸም ስል እስከ ሞት ድረስ ታገሰ። ኢየሱስ በመስቀል ላይ ሳለ የደረሰበት ጨለማና ሞቱ። ጌታችን በመስቀል ላይ ተሰቅሎ ሳለ ከ6 ሰዓት እስከ 9 ሰዓት ድረስ በምድር ላይ ሁሉ ጨለማ ሆነ። ፀሐይ ብርሃኗን ከለከለች። ፍጥረት ሁሉ የፈጣሪው መከራ በማየት አዘኑ። ጌታችን በዚህ በ3 ሰዓታት የጨለማ ጊዜ ውስጥ በነፍሱ ላይ የሚሰማውን መራር ስቃይና የአባቱን ዝምታ ታገሰ። በ9 ሰዓትም ጌታችን በታላቅ ድምፅ ኤሎሄ ኤሎሄ ለማ ሰበቅታኒ ብሎ ጮኸ። ትርጉሙም አምላኬ አምላኬ ለምን ተውከኝ ማለት ነው። ይህ ጩኸት ጌታችን ስለኛ ኃጢአት ስል የተቀበለውን የመገለልና የስቃይ ጥልቀት የሚያሳይ ነው። ከዚያም ተጠማሁ አለ። ወታደሮቹም ሆምጣጤ በሰፍነግ ሞልተው በሸንበቆ አድርገው ወደ አፉ አቀረቡለት። ጌታችንም ሆምጣጤውን ከቀመሰ በኋላ ተፈጸመ አለ። ይህ ስለ ሰው ልጆች ድነት የተከፈለው መስዋዕትነት የነቢያቱ ትንቢት መፈጸምና የዲያብሎስ ድል መመታት የተረጋገጠበት ቃል ነው። በመጨረሻም ጌታችን በታላቅ ድምፅ አባት ሆይ ነፍሴን በእጅ አደራ ሰጣለሁ አለ። ይህንንም ብሎ ራሱን ዘንበል አደረገና ነፍሱን ሰጠ። በዚያች ቅጽበት የቤተ መቅደስ መጋረጃ ከላይ እስከታች ለሁለት ተቀደደ። ምድርም ተናወጠች፣ አለቶችም ተሰነጠቁ፣ መቃብሮችም ተከፈቱ። አንቀላፍተው የነበሩ ብዙ ቅዱሳንም ተነሱ። የመቶ አለቃውና ከእርሱ ጋር ኢየሱስን ይጠበቁ የነበሩት ይህን በሆነ ጊዜ እጅግ ፈሩና ይህ በእውነት የእግዚአብሔር ልጅ ነበር አሉ። የዓለም መድኃኒት የሆነው ጌታ በመስቀል ላይ የሞተው እኛን ከዘላለም ሞት አድኖ ከእግዚአብሔር ጋር ሊያስታርቀን ነው። የእርሱ ሞት የእኛ ሕይወት ነው። የእርሱ መከራም የእኛ ሰላም ነው። ጌታችን በመስቀል ላይ ከሞተ በኋላ ሰንበት ስለነበር አይሁድ ስጋቸው በመስቀል ላይ እንዳይቆይ ጲላጦስን ለመኑት። ስለዚህም ወታደሮቹ መጥተው ከእርሱ ጋር የተሰቀሉትን የሁለቱን ወንበዴዎች ጭን ሰበሩ። ወደ ኢየሱስ ግን በመጡ ጊዜ ፈጽሞ እንደሞተ አይተው ጭኑን አልሰበሩም። ነገር ግን አንዱ ወታደር በጦር ጎኑን ወጋው። ወዲያውም ደምና ውሃ ከጎኑ ፈሰሰ። ይህ ከጎኑም የፈሰሰው ደምና ውሃ የቤተ ክርስቲያን ምስጢራት መገኛና የኛ የድነት ምንጭ የቤተ ክርስቲያን ምሽትን በሆነ ጊዜ የአርማትያሱ ዮሴፍ ወደ ጲላጦስ ሄዶ የኢየሱስን ሥጋ ለመነ። ጲላጦስም ፈቀደለት። ዮሴፍና ኒቆዲሞስ መጥተው ይህ ከጎኑ የፈሰሰው ደምና ውሃ ወረዱት። የቤተ ክርስቲያን ንጹህ በፍታም መገኛና የኛ የድነት ምንጭ ሆነ። ጌታችን ከሞተ በኋላ እንኳ ለሰው ልጆች ያለውን ፍቅር ለመግለጽና ልቡን ከፍቶ እኛን ለመቀበል ስል ጎኑ እንዲወጋ ፈቀደ። ይህም የወጉት ያዩታል ዘካርያስ 12 ከቁጥር 10 የሚለው ትንቢት ይፈጸም ዘንድ ነው። ጌታችን በመቃብር ውስጥ ቢቆይም በመለኮቱ ግን ሕያው ነበር። የእርሱ መቀበር የእኛን የኃጢአት መቃብር ለማጥፋትና የትንሣኤን ተስፋ ለመስጠት የተደረገ ነው። በሦስተኛውም ቀን ሞትን ድል አድርጎ ተነሳ። የእርሱ ትንሣኤ የእኛ የድል አክሊል ነው። በእርሱም ሞትና ትንሣኤ አማካኝነት
እኛ የዘላለም ሕይወት ወራሾች ሆነናል። ለኢየሱስ ክርስቶስ ሕማማት ፍቅር የሚቀርብ ጸሎት። ኦ የተሰቀልከው ኢየሱስ ሆይ በነፍሴ ያለ የፍቅር መግለጫ የሆነውን ሕማማትን ሳሰላስል ልቤ ባንተ ፍቅር ይነዳል። አንተ የሁሉ ፈጣሪና ጌታ ሆነ ሳለ ስለ እኔ ስትል እንዲህ ያለውን መራር ስቃይና ውርደት መቀበል ምንኛ ድንቅ ነው። ጌታ ሆይ በእያንዳንዱ ቁስል ውስጥ የኔን ስም ጽፈኸዋል። በእያንዳንዱ የደም ጠብታ ውስጥም የኔን ድነት ገዝተኸዋል። አንተ ስለ እኔ ኃጢአት በእሾህ ተቀዳጀ፣ ተገረፍክ፣ በመስቀልም ላይ ተቸነከርክ። እኔ ግን በተደጋጋሚ በመበደለ ዳግመኛ ሰቀልኩ። አሁን ግን ጌታ ሆይ በፈሰሰው ክቡር ደም ፊት ተንበርክከ ምሕረትን እለምናለሁ። ልቤን ከዓለም ፍቅር አርቀ በአንተ ፍቅር ብቻ እንድትሞላው እማጸንሃለሁ። ስለ እኔ ሞትከው አንተ፣ ለእኔም ካንተ በቀር ሌላ ሕይወት የለኝም። የፍቅር አምላክ ሆይ በመስቀል ላይ የዘረጋሃቸው እጆቼ እኔን ለመቀበል ሁልጊዜ ዝግጁ ናቸው። የተወጋው ጎንህም መጠጊያዬ ነው። በሕይወቴ ዘመን ሁሉ ሕማማትን እንዳስብና በመከራህ ውስጥ መጽናኛ እንዳገኝ እርዳኝ። አንተ ለእኔ እንደሞትክ እኔም ለዓለም ሞቼ ለአንተ ብቻ እኖር ዘንድ ጸጋህን ስጠኝ። በመጨረሻው ሰዓቴም በመስቀል ላይ የተናገርካቸው 7ቱ ቃላት መሪዬ ይሁኑ። አባት ሆይ ነፍሴን በእጅ አደራ እሰጣለሁ ስትል ነፍሴን ወደ አንተ ተቀበላት። በሞቴ ሞቴን አጥፋልኝ፣ በትንሣኤም የዘላለም ሕይወት አውርሰኝ። ለዘላለሙ ክብርና ምስጋና ላንተ ይሁን፣ አሜን። ከጥንታውያን ገዳማት እስከ ዘመናዊ ከተሞች በኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ ፋሲካ ተራ በዓል አይደለም፣ የበዓላት በዓል ፊስት ኦፍ ፊስትስ ተብሎ የሚጠራው ይህ ዕለት ነው። ኢትዮጵያና ኤርትራ የምስራቅ አፍሪካ እንቁዎች፣ የግሪክና የሜዲትራኒያን ሀገራት ግሪክ፣ ቆጵሮስና ግብፅ ቅዱስ እሳት፣ የሸክላ ማሰሮ መጣል ወይም ኮርፉ፣ ሮኬት ዋር፣ በቺዮስ ደሴት ሁለት አብያተ ክርስቲያናት እርስ በርስ ርችት በመተኳኮስ ውጊያ ያደርጋሉ። ሰማዩ በብርሃን ይሞላል። ሩሲያና ዩክሬን የኬክና የአይጥ ጥበብ ከነጭ አይብ የሚሰራው ይህ ምግብ የክርስቶስን ንጹህ መቃብር ለማመልከት በፒራሚድ ቅርጽ ይዘጋጃል። ሴቶች በእንቁላል ላይ በሰም በመጠቀም እጅግ ረቂቅ የሆኑ ስዕሎችን ይሰራሉ። እነዚህ እንቁላሎች እንደ ስጦታ ይለዋወጣሉ። ሰኞ ዕለት ደግሞ ወንዶች ልጆች ወደ ሴቶች በመሄድ ውሃ ይረጫሉ። ይህም ለሴቶቹ ጤናና ውበት እንዲሆንላቸው እንደ ምርቃት ይቆጠራል። ጆርጂያና አርሜኒያ የወይንና የሕይወት በዓል፣ የቀይ እንቁላል በዓል። ጆርጂያውያን ቀይ እንቁላልን ከወይንና ከስንዴ ጋር ያቀርባሉ። በዓለም ዙሪያ የሚገኙ የኦርቶዶክስ ሀገራት የትንሣኤ ወይም ፋሲካ በዓልን እንዴት እንደሚያከብሩ ከሃይማኖታዊ ስርዓት እስከ ጥንታዊ ባህላዊ ወጎቻቸው ድረስ በዝርዝር የሚያሳይ ሰፊና ጥልቅ ትንተና እንሆ እናቀርብላችኋለን። በኦርቶዶክስ ዓለም የትንሣኤ ድምቀት ከጥንታውያን ገዳማት እስከ ዘመናዊ ከተሞች በኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ ፋሲካ ተራ በዓል አይደለም፣ የበዓላት በዓል ወይም ፊስት ኦፍ ፊስትስ ተብሎ የሚጠራው ይህ ዕለት የሰው ልጅ ከሞት ወደ ሕይወት ከባርነት ወደ ነጻነት የተሸጋገረበት ታላቅ ቀን ተደርጎ ይወሰዳል። በዓሉ በየሀገራቱ የሚኖረው መልክና ወዝ እጅግ ሰፊና ትውፊታዊ ነው። የምስራቅ አፍሪካ እንቁዎች ኤርትራና ኢትዮጵያ። ኢትዮጵያና ኤርትራ የራሳቸው የሆነ የቀን መቁጠሪያ፣ ጥንታዊ ዜማ ያላቸው ሀገራት በመሆናቸው የፋሲካ አከባበራቸው እጅግ ረቂቅና ድንቅ መንፈሳዊ ነው። አብይ ጾምና ሰሙነ ሕማማት ከትንሣኤ በፊት ያለው 55 የጾም ቀናት ወይም ሙዳዴ ይባላሉ። በዚህም ወቅት ምዕመናን እስከ 9 ሰዓት ድረስ ወይም ከዚያም በላይ ይጾማሉ። የመጨረሻ ሳምንት ሲደርስ ሰሙነ ሕማማት ኦሪትና ወንጌል ወይም ግብረ ሕማማት በቤተ ክርስቲያን ሌሊቱን ሙሉ ሲነበብና እንዲሁም ቀኑን ሙሉ እየተነበበ ጸሎትና ስግደት ይደረጋል። ምዕመናን በስግደት ብዛት ሰውነታቸው እስኪዝል ድረስ ይተጋሉ። ጸሎተ ሐሙስ ሲደርስ ካህናት የምዕመናንን እግር በማጠብ የክርስቶስን ትሕትና ያስታውሳሉ። የትንሣኤ ዋዜማና ቅዳሴ ቅዳሜ ዕለት ቀዳም ስዑር ትባላለች። በዚህች ዕለት ካህናቱ ለምዕመናን ለምለም ቄጠማ ያድላሉ። ሌሊቱን ደግሞ በቤተ ክርስቲያን በከበሮና በጸናጽል እግዚአብሔርን ሲያመሰግኑ በማህሌት ይቆማሉ፣ ያድራሉ። የትንሣኤ አዋጅ እኩለ ሌሊት ላይ ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ሥልጣን
ተብሎ ሲበሰር ምዕመናን ሻማቸውን ይለኩሳሉ። ከሌሊቱ 9 ሰዓት ጾሙ ይፈታል። በኢትዮጵያ ገንፎ፣ ተልባ፣ ቆጮ እንዲሁም የመሳሰሉትን ለሰውነታቸው የማይከብደውን ምግብ ያቀርባሉ። ከዛም ለበዓሉ የታረደ በግና ዶሮ እንዲሁም ሌሎችንም ምግብ ይመገባሉ። ክፍል 2 የግሪክና የሜዲትራኒያን አገራት ግሪክ፣ ቆጵሮስና ግብፅ። በእነዚህ አገራት በዓሉ ከታሪክና ከጥንታዊ ግርማ ሞገስ ጋር የተቆራኘ ነው። ግሪክና የቅዱስ እሳት ሚስጥር። በኢየሩሳሌም ከሚገኘው የጌታ መቃብር በድንቅ ተአምር የሚወጣው ቅዱስ እሳት በልዩ አውሮፕላን ወደ ግሪክ ይላካል። እሳቱ አቴንስ ሲደርስ እንደ ንጉሥ ክብር ይሰጠዋል። በኮርፉ ደሴት ቅዳሜ ጠዋት 11 ሰዓት ላይ ሰዎች ግዙፍ የሸክላ ማሰሮዎችን ከፎቅ ላይ ይወረውራሉ። ይህ ክፋትን ማስወገድ እና አዲስ ሕይወትን መቀበል ተብሎ ይታመናል። ሮኬት ዋር። በቺዮስ ደሴት 2 አብያተ ክርስቲያናት እርስ በርስ ርችት በመተኳኮስ ውጊያ ያደርጋሉ። ሰማዩ በብርሃን ይሞላል። የግብፅ ወይም ኮፕቲክ ኦርቶዶክስ። ግብፅ የክርስትና መገኛ እንደመሆኗ ፋሲካን በታላቅ ጾምና በጸሎት ታከብራለች። በበዓሉ ማግስት ሰኞ ሻምኤል ኔሲም የተባለ የጸደይ በዓል ይከበራል። በዚህም ቀን ሰዎች አባይ ወንዝ ዳርቻ በመሄድ የደረቀ ዓሳ ወይም ፌሲክ ይበላሉ። ክፍል 3 የስላቪና የባልካን አገራት ማለትም ሩሲያ፣ ዩክሬን፣ ሰርቢያና ሮማኒያ። የእነዚህ ሀገራት ትልቁ መለያ ስነ ጥበባዊ የእንቁላል አሳሳልና የቤተሰብ አንድነት ነው። ሩሲያና ዩክሬን የኬክና የአይብ ጥበብ ኩሊች። ይህ ዳቦ ረዥም ሆኖ ከላይ በነጭ ክሬም ይሸፈናል። የክርስቶስን የድል አክሊል ይወክላል። ፓሽካ ከነጭ አይብ የሚሰራው ይህ ምግብ የክርስቶስን ንጹሕ መቃብር ለማመልከት በፒራሚድ ቅርጽ ይዘጋጃል። የሌሊት ውደት ካህናትና ምዕመናን መስቀልና ስዕል አድኖ ይዘው በቤተ ክርስቲያኑ 3 ጊዜ ይዞራሉ። ሮማንያ የእንቁላል ስነ ጥበብ። በሮማንያ ፒሳንካ የተባለ ጥበብ አለ። ሴቶች በእንቁላል ላይ በሰም በመጠቀም እጅግ ረቂቅ የሆኑ ስዕሎችን ይሰራሉ። እነዚህ እንቁላሎች እንደ ስጦታ ይለወጣሉ። ሰኞ ዕለት ደግሞ ወንዶች ልጆች ወደ ሴቶች ቤት በመሄድ ዋይር ይረጫሉ። ይህም ለሴቶቹ ጤናና ውበት እንዲሆንላቸው እንደ ምርቃት ይቆጠራል። ሰርቢያና ቡልጋሪያ የእንቁላል ፍልሚያ። በሰርቢያ ቫስክሪስ ይባላል። እያንዳንዱ ሰው አንድ የተቀለመ እንቁላል ይመርጣል። ከዚያም እርስ በርስ ያጋጫሉ። ሳይሰበር የቀረ እንቁላል ባለቤት የዓመቱ ዕድለኛ ይሆናል። በቡልጋሪያ ደግሞ ትልቁ እንቁላል ቦራክ ወይም ተዋጊ ይባላል። ክፍል 4 የካኳሴስ ሀገራት ጆርጂያ እና አርሜኒያ። ጆርጂያ የወይንና የሕይወት በዓል። የቀይ እንቁላል በዓል። ጆርጂያውያን ቀይ እንቁላል ከወይንና ከስንዴ ጋር ያቀርባሉ። የመቃብር በዓል በትንሣኤ ማግስት ሰዎች ወደ መቃብር ስፍራ ሄደው ወይም በመጠጣትና ምግብ በመብላት ሙታንንም በደስታው ያሳትፋሉ። ክርስቶስ ተነስቷል የሚለው ብስራት ሕያዋን ብቻ ሳይሆን ለሙታን መሆን ያውጃል። የጋራ እሴቶችና ማጠቃለያ። በሁሉም የኦርቶዶክስ ሀገራት የትንሣኤ በዓል የሚከተሉት የጋራ ነጥቦች አሉ። ቀይ እንቁላል። ቀዩ ቀለም የፈሰሰውን ደም፣ እንቁላሉ ደግሞ ድንጋዩ ተንከባሎ የወጣበትን መቃብር ይወክላል። ሰላምታ። ክርስቶስ ተነስቷል። ክርስት ኢዝ ሪዘን። በእውነት ተነስቷል። ትሩሊ ሂ ኢዝ ሪዘን የሚለው ቃል ለ50 ቀናት በሰላምታነት ያገለግላል። ብርሃን። በዓሉ የሚጀምረው ጨለማውን በሻማ ብርሃን በማሸነፍ ነው። ጾም መፍታት። ከረዥም የሥጋና የነፍስ ጾም በኋላ በታላቅ ድግስና ደስታ ይጠናቀቃል። በአጠቃላይ የኦርቶዶክስ ሩሲያ በረዷማ ምሽቶች እስከ ኢትዮጵያ ሙቀታማ ውድማዎች ድረስ የሰው ልጅ ተስፋንና አዲስ ሕይወትን የሚያከብርበት ድንቅ በዓል ነው። አገራቱ በቋንቋና በባህል ቢለያዩ በዓሉ ግን የዓለምን ኦርቶዶክስን በአንድ መንፈሳዊ ገመድ ያስተሳስራቸዋል። ስብሐት ለእግዚአብሔር።